አደራ ድራማ ክፍል 65 ተለቀቀ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለቻናሌ አዲስ ሲሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች እንደተለመደው ላይክ እና ሼር አይረሳ ማለት ነው። በአደራ ድራማ እንግዲህ በክፍል 65 ላይ የሚገርሙ ነገሮችንም ተመልክተናል ማለት ነው። በኃይሉና አልማዝ እንግዲህ ቢሮው ድረስ ሂዳ ከባሀይሉ ጋር ተጋፍጣለች ማለት ነው። በሀይሉም እንግዲህ እላዋ ላይ ሽጉጥ ደቅኖባት ነበረ። ምክንያቱም ሲፈልጋትም ሲያፈላልጋትም ነበር። በራስሽ እግርማ አጠገቤ ከመጣሽልኝ በጣም አሪፍና ጥሩ ቻንስ ነው ብሎ እንግዲህ ሽጉጡን አቀባብሎባታል። መጀመሪያ ላይ እንደ መፍራሃትም አለች። ሲቀጥል ግን እጅጉን በጣም ስታሾፉበትና ስትሳልቅበትም ተመልክተናል። እናም እንግዲህ እኔ እኮ አውቅሃለሁኝ ምን አይነት አረመኔና ጨካኝ እንደሆን ከአንተ ለእህትክ ያልሆንክ ሰው ለእኔ ምህረት ይኖርሃል ብዬ መች አሰብኩኝና እንዴት አንተን ፍለጋ እዚህ ቢሮ ድረስ ያለምንም ልመጣ እችላለሁ በማለት እንግዲህ ራሴን የምከላከልበት መንገድ አስቀምጫለሁ። እስከ 2 ሰዓት ድረስ ወደ ቤቴ ካልተመለስኩኝ ያንተን ጉዳይ ለሰላም አንድ ባንድ የሚነግር ሰው እበሯ ላይ አስቀምጬን የመጣሁት አለችው። እጅጉን በጣም ደነገጠ። በብር እንደራደር አላት። እሷ እኔ ብር አይደለም የምፈልገው ነፃነቴን ነው፣ ነፃነቴን እፈልጋለሁኝ በማለትም ከዚህ በኋላ አልማዝ ሞታለች የሚባለው ነገር መቆም አለበት በማለትም እንግዲህ አልማዝ ውሳኔዋን እና ቁርጠኝነቷን ለባህሉ ተናግራለች። በባህሉ ዘንድ ምንም አይነት ተቀባይ የለውም። መሞትሽ እንዳለ ይሁን እና ከዚህ ከአዲስ አበባ ምድር መውጣት አለብሽ አንቺም ሆንሽ ዘመዶችሽ በማለት ነበር እንግዲህ ሲናገራት የነበረው። በስተመጨረሻም እንግዲህ ያው እዛ የሚጠብቀኝ ሰው አስቀምጫለሁ ለሰላም ስለ አንተ ጉዳይ ሁሉን ነገር አንድ ባንድ የሚነግራት ብላ ስላስፈራራችው እሱም ያቀባበለውን ሽጉጥ መልሶ እንግዲህ ስልክም ወደ ሰላምዬ ደውላም እንግዲህ አንድ ባንድ እነግራታለሁ እያለች እንግዲህ እያስፈራራችሁም ነበረ። ሰላም ጋር ስልኩ ቢደወልም ነገር ግን ሰላምዬ አሎ ማልበል ብትልም ከሹክሹክታ በስተቀር ምንም አይነት ግልጽ ሆኖ የተሰማት ነገር የለም። እናም እንግዲህ በኃይሉን ብቻ አስደንግጣዋለች። በሌላው በኩል እንግዲህ ብሌን እጅጉን በጣም ግራ ተጋብቷታል። ምክንያቱም ጥያቄን ፈጥሮባታል። ከዚህ በፊት እንግዲህ ዳግም አልማዝን አየኋት ብሎም እንግዲህ ተናግሯል። ነገር ግን ደግሞ እሱ በራሱ እጅ እንግዲህ እንዳያት በአይኑ እንደሞተችም እንግዲህ በእጁም ቼክ አድርጎ ሞታለች አልማዝ ብሎም እንግዲህ የተናገረውም እሱም ነበረ። እሷ ግን ለረጅም ሰዓት እንግዲህ ራሷን ስታ ወርቃ ነበረ፣ ሞተች ነበር ያሉት። ከሰዓታቶች በኋላ ደግሞ እንግዲህ ነፍስ ሰርቶባት ወደ ራሷ ተመልሳለች። ይህንን እውነታ የሚያውቁት ቃልና በኃይሉ ብቻ ናቸው። ዳግም አያውቅም። እናም እንግዲህ ከሰላምዬ ቤት ስትወጣ አልማዝ እንደሞተች አስክሬን ሬሳ አርቀን እንጣላት እንቅበራት በሚል ነበረ። እናም እንግዲህ በጣም በሚገርም ሁኔታ ብሌንን ረብሿታል ማለት ነው። ከየት ነው ልናገኛት የምንችለው እያለች ብቻ እጅጉን በጣም እንግዲህ እያብሰለሰለችም ተመልክተናል። ቀለበት ስላደረገች እጅግ በጣም ደስ ብሏታል። ሰላምዬ በጣም ደስ ብሎኛል ልጄ ቀለበት ስላደረግሽ ብላ እንግዲህ በጣም ደስታዋን እንግዲህ ለብሌን ሰላምዬ እየገለጸችላት ነበረ። ብሎም አልፎም ተቀብሎም ሀረግም እንግዲህ እልል ብላ እንግዲህ እልል እያለች ነበረ። እንኳን ደስ ያለሽ እያለች ነበር ደስታዋን የገለጸችላት። ይህንን የምታየውና የምትመለከተው ቃል ደግሞ እርርድብን ስትል ነበረ። ሀረግን አንቺም እንግዲህ የልጅሽን ጠላት የሆነችውን ደስታ እየተካፈልሽ ነው በማለትም እንግዲህ ቃል የሰው የሆነው ሁሉ ለእኔ ይሁን ብላ እንግዲህ ራስ ወዳድ ናትና በጣም ዳግም ለብሌን ቀለበት ስላደረገላት እንግዲህ ራሷንም ስታ ተመልክተናታል። እጅጉን በጣም እንግዲህ በንዴትም በቅናትም እየተንጨረጨረች አይተናታል ማለት ነው። ይህንንም እንግዲህ ለእናቷም ነግራታለች። አሀ ገባኝ፣ ለካ በዚህ ምክንያት ነበር ራስሽን የሳትሽው እያለች እንግዲህ ወይዘሮ ሀረግም እንግዲህ የልጇ ባህሪ በጣም ከባድና ጨካኝ ክፉ እንደሆነችም ልጇን ተመልክታታለች ማለት ነው። ነገር ግን ያው ራሷን ስታ ስለወደቀችባትም አስደንግጣት እንግዲህ ተመልክተናታል ማለት ነው። እና በጣም ቃል
ከባድ ባህሪ ያላት ሰው የእሷን ያልሆነን ነገር የኔ ይሁን ብላ እንግዲህ የምትጣላ እጅጉን በጣም ራስ ወዳድ ናት ማለት ነው። እንግዲህ ከራስ ወዳድ ሰዎች ይጠብቀን። ሌላ ምን ይባላል? ብሌን እንግዲህ በሚገርም ሁኔታ የአልማዝ በህይወት መኖርና ለመኖሯን ለማረጋገጥ እንግዲህ ትልቅ እና ረጅም ሀሳብ ውስጥም ትገኛለች ማለት ነው። እናም ከዳግም ጋርም እያወሩ እንግዲህ ተመልክተናቸዋል። በዛ መሀል ውስጥ ግን ወይዘሮ ገነት የአልማዝ እህት እኮ ስልኳ እኔ ጋር አለ አለች። እጅጉን በጣም ደስም ተሰኙ። ስለዚህ በአልማዝ የእህቷን ስልክ ተቀብለን ደውለንላት የአልማዝ በህይወት መኖርና ለመኖሯን ቼክ ልናደርግ ይገባል ብላ እንግዲህ ብሌን ትልቅም ውሳኔ ወስናለች ማለት ነው። እናም እንግዲህ በኃይሉ ከአልማዝ ጋር ያለው ነገር ለአንድ ወር ጊዜ ሰጥቼካለሁኝ ነገራቶችን እንድታስተካክል። ከዛ ውጭ ግን እኔ እንደዚህ ነፃነቴን አጥቼ መኖር አልፈልግም፣ ብር ሳይሆን የምፈልገው ነፃነት ነው ብላ እንግዲህ በግልጽ ነግረዋለች ማለት ነው። ልጄን እንደዚህ ርቄ ባልሄድ ኑሮ አይቼው አስታምሜው እቀብረው ሁሉ ነበር። በአንተ ምክንያት ግን ልጄን ሳላየው ላላጣው ምችል ነበር ነው ያለችው። እና ከዚህ በኋላ እኔ ገንዘብ ሳይሆን ነፃነት ነው የምፈልገው ብላ እንግዲህ እንቅጩን ነግረዋለች። በኃይሉም እንግዲህ እስከ 1 ወር ድረስ ከሰላምዬ የሚፈልገውን ያክል ብር እያስፈራራ መቀበል እንደሚፈልግ እንግዲህ ከአጋዡ ጋር እንግዲህ ሲያወሩም ነበረ። ያ የበኃይሉ ተላላኪ የሆነው ሰው ደግሞ የሰላምዬ ቤት ግቢ ውስጥ ገብቶ ሰላምዬ ነፍሰ በላ የአልማዝ ገዳይ ነሽ ብሎ እንግዲህ በትልቅ ጽሑፍና በቀይ ከለር ተጽፎ ሰላምዬ ከቤቷ ወደ ውጭ ስትወጣ እንግዲህ ግቢ ላይ ተጽፎ ታያለች። ኦኦ ነበር ያለችው። በቃ አለቀልኝ ጉዱኛለሁ እያለች እንግዲህ ራሷን ይዛ ኦኦ እያለች እንግዲህ እያለቀሰች ነበረ። ሁሉም ከየክላሳቸው ወጡ። ብሌንም መጥቼልሻለሁኝ እትዬ ምን ሆነሽ ነው አለቻት። ቃልም መጣች። ምንም የማታውቀው ደግሞ ለነገሩ ለሁሉም ነገር አዲስ የሆነችው ደግሞ ሀረግም ግራ ተጋብታለች። ወደ መሬት ሲመለከቱ ጽሑፍ ተጽፏል። በጣም ደነገጡ ሁሉም። በተለይ ደግሞ ሀረግ ምንም የምታውቀው ነገር ስለሌላት ደንግጣለች። እናም እንግዲህ በሚያሳዝን ሁኔታ ሰላምዬ ወደ በፊቱ እንግዲህ በፊት ያኔ አልማዝ ሞተች ብላ እንግዲህ ራሷን ስታ ነበረ። ወደ እብደትም ቀይሯት ነበር። አሁን ላይ ከዛ እንደዛ ከመሆን የተናነሰ ነገር የላትም። እናም እንግዲህ ብሌን እባክሽ ተረጋጊ እያለች እንግዲህ ለማረጋጋት ሞክራለች። ነገር ግን ሰላም የላትም አእምሮዋ ማለት ነው ሰላምዬ። ወይዘሮ ሀረግም እንዴት ነፍሰ ገዳይ ሆና ትቀመጣለች? በቃ እኔማ ጠቁሚ አስይዛታለሁ ስትልም ነበረ። በስተመጨረሻ ግን ነገራቶቹ እንዳይበጠበጡና እንዳይበላሹ ቃል እሷ ለእኔ ብላ ነው እንደዛ የሆነችው አደጋ እንጂ መግደል ፈልጋ አይደለም አልማዝን በማለትም እንግዲህ ቃልም ነግራታለች። ለእኔ ብላ ነው ለልጅሽ ብላ ነው ብላታለች። እና በቃ የሚጸጽተኝ ነገርማ ማድረግ የለብኝም መረጋጋት አለብኝ፣ ነገራቶችን ቀስ ብዬ ማየት አለብኝ ብላለች። ወይዘሮ ሀረግም እንዴት ነው እዚህ የምትኖሪው? ይህች ነፍሰ በላ እኮ ነች፣ አንቺንም እኮ ትገልሻለች፣ ታጠፋሻለች እያለች እንግዲህ ቃልንም ስትቆጣ ነበረ። እንግዲህ ሀረግ የምታውቀው ታሪክ ስለሌለ ይህ እንግዲህ የውሸት የተቀነባበረው በኃይሉና በቃል ምክንያት ነው። ብቻ እጅጉን በጣም የኔ በሚባል ሰው ሲጠቃና ሲጎዳ በጣም ነው የሚያሳዝነው። እናም እንግዲህ በስተመጨረሻም ብሌን ወደ እናቷ ቤት በመሄድ እንግዲህ ስልክ ለመደወል ሞክራለች። ሌላው ደግሞ ሳሚና ዳጊ በድጋሚ ተገናኝተዋል። እነዛ የዳጊ ጓደኛሞች ሳሚን እንግዲህ የድብደባ ሙከራ አድርገውበታል። እናም እንግዲህ ሳሚም ዳጊ የላካቸው መስሎት እንግዲህ በድጋሚ ዳጊን ለመደብደብ በተዘጋጀበት ባለበት ታይም እንግዲህ ብሌን ደርሳ ታስተዋዋለች ማለት ነው። እናም እንግዲህ በጣም በሚገርምና ምንም በማያውቀው ዳጊ ድጋሚ ሊደበደብ ነበረ። ብሌን ስለደረሰች እንግዲህ ድኗል ማለት ነው። በዛ ላይ ደግሞ ቀለበት ማድረጓን አይቶ እጅጉን በጣም ልቡ ተሰብሮም ተመልክተነዋል። ቀለበቱን ዳጊን ያደረገልሽ ስላት አዎ
እሱን ያደረገልኝ እንደምንዋደር ነግሬክ የለም ወይ ያለችው። ምንም አይነት ቃል ሳይሰጣት ጥሏት ነው የሄደው ሳሚ። በጣም ነው የሚያሳዝነው። ሌላው እንግዲህ ብሌን እየሄዳ እናቷ ጋር ስልክ ደውላ አልማዝ በህይወት መኖሯን እንግዲህ አውቃለች ማለት ነው ከእህቷ። ይህ እጅጉን በጣም የሚገርም እና ለሰላምዬ ደግሞ ትልቅ የሚያረጋጋትን ነገር እንግዲህ ብሌን አውቃለች ማለት ነው። ውድ ተመልካች ቀጣይ ክፍል ደግሞ ምን እና ይዘን እንደምንመጣ ደግሞ በቀጣይ ክፍል ያው አብረን እናያለን ማለት ነው። ለዛሬ የነበረን ቆይታ የክፍል 65 አደራ ድራማ ይህን ይመስላል። አልማዝ በህይወት መኖሯን እንግዲህ ብሌን እያውቃለች። ጥሩ መፍትሄ ይኖራል ማለት ነው ወደፊት